ፋሚሊዎች ሃይሚና ብሩኬ ችግራቸውን ፈተዋል። እንግዲህ ብሩኬ ሄድልኝ ጋሽዬ ብሎት ከሄደ በኋላ እንደሚመስለኝ ሀብቴ ይዞት መጥቷል። ሀብቴ ይዞት መጥቶ ሙሽዬና ጋሽዬ ተነጋግረው እንዲሁም ደግሞ ፍፄ ተደውሎለት ሃይሚን ይዘህና ተብሎ እንግዲህ በየራስ መንገዳቸው ሄደው በዛ መልኩ አምጥቷቸው ችግራቸውን የፈቱ አይነት ይመስለኛል ከፈጣሪ ጋር ብዬ አስባለሁ። አሁን ላይ ትንሽ ደቂቃ እንግዲህ ይቀራቸዋል። ቪዲዮ ይለቃሉ አይለቁም የሚለው እንግዲህ አይደል አላቅም። ሊለቁ ይችላሉ። ነገር ግን ይሄ ተፖስቶ አግኝቼው ነው ሳየው ቅንብር አይደለም፣ በፍጹም የተነሳ ፎቶ ነው። ምክንያቱም ሙሽዬ እንደዚህ አልቆመችም። እንደምታዩት የዛ ቀን ነው ልብሷ የለበሰችው። ሰላም ጤና ይስጥልን የኛ ውድ የጨረቃ ፋሚሊ ቤተሰቦች እንዴት አላችሁ? እንዴት ናችሁ? ምሽታችሁ እንዴት ነው? አለሁ እኔ ደህና ነኝ፣ እግዚአብሔር ይመስገን፣ ሁሉ ሰላም ነው። እንግዲህ ያው ጨረቃ ፋሚሊዎች አንዳንዶቻችን ያው ነካ ያደረገንን እንግዲህ ሁላችንም ሁሉም ጥሩ ሀሳብ ያስባል ማለት አይቻልም። ሙሽዬ ሃይሚን አትወዳትም፣ ፈጣሪ ሁናት፣ እንዴት ነው የምታያት ምናምን ባይን አይገባም እኮ ባይዘው ማለት ነው። እሷ እኮ ነገሩ አልገባ ስላላት ነው እንደዛ ሆና የምታያት ማለት ነው። አለመረዳታችሁ ግን በጣም ይገርማል። ግን ለሁሉም ነገር ቅድሚያ እናት ይከበር፣ አባት ይከበር፣ ለሁሉም ነገር ሃይሚን እናንተ ካከበራችኋት ሙሼ ማለት እናቷ ናት፣ ተወልዳታለች። ምንም ቢሆን ምን ከብሩኬ ጋር ግንኙነቷ ተቋረጠም አልተቋረጠም ሙሼ እናቷ ናት ለሃይሚ። ብሩኬ አባቱ ነው ጋሽዬ። ምንም ቢሆን ምን ይወልደዋል። በሱ እድሜ የሆኑ ልጆች አሉት። ግዴታ ነው ይሄ። እሱ ልጁንም አገባም አላገባም እንደ ባገር እንደ ባህል መከበር አለበት። ሙሽዬ ሃይሚዬን እሷ ፍጥጥ ብላ ባየሰዓት እኮ ጋሽዬም እኮ ብሩክን እያየው ነው፣ ግን አልታያችሁም እናንተ ማለት ነው። እንግዲህ ወጣም ወረደም ሲታረቁ ታፍራላችሁ። እንግዲህ ዛሬ ደግሞ አርሴናል ኳስ ጨዋታ አለ። በሚገርም ሁኔታ በጣም አንገብጋቢ የሆነ ኳስ ጨዋታ አለ። እንግዲህ ሜቢ ኳስ ጨዋታ ላይ ዛፍጥጠው ሊሆን ይችላል፣ ተናደውም ሊሆን ይችላል ሰዓቱን ያሳለፉት ቪዲዮ ሳይለቁ። እኔ ይሄን ቪዲዮ እስከምሰራ ሰዓት ድረስ ቪዲዮ አልተለቀቀም እና እስከዛ ድረስ ግን ሊለቀቅ ይችላል። ኤኒዌይስ አይመጡም ብዬ አላስብም። እንግዲህ ይሄንን ቪዲዮ ስሰራ እኔ የነሱ ቪዲዮ መለቀቁ ሳይደርሰኝ ነው። በኋላ ኮመንት ስር ተለቋል አላየሽውም ወይ ምናምን ጥያቄ እንዳይመጣብኝ እኔ አሁን ልክ እንትኑን እንዳገኘሁት ነው። እንትኑን ይሄ ፎቶ ብዙ ቦታ ሲዘዋወር አላየሁትም። ያው ቅንብር ነው ብዬ አላስብም። የዛኑ ቀን ነው እንግዲህ ልብሳቸው የሚያሳየው። መቼም በዚህ መልኩ ቅንብር ይኖራል ብዬ አላስብም። ምክንያቱም ጋሽዬ ሃይሚዬ እና ብሩኬ ቆመዋል። ሙሽዬን ከየት አመጡ? ሀብቴስ ከየት? እንደዚህ የለበሰበት ቦታ በፍጹም የለም። ሲቀጥል ደግሞ ሙሽዬ በእንደዚህ አይነት መልክ እንዲህ ለብሳ የቆመችበት ፓርት የትም ቦታ የለም። እንደዚህ ለብሳ አልቆመችም። ልብሷ የዛ ቀኑ ነው። ስለዚህ በፍጹም የዛን ቀን እንደዚህ ሆነው ፎቶ ተነስተዋል ማለት ነው። እንግዲህ ፍፄ ሃይሚን አምጥቷታል። እንትና ደግሞ ሀብቴ ደግሞ ብሩኬን ይዞ መጥቶ ችግራቸውን የፈቱ ነው የሚመስለኝ። እንግዲህ ፈጣሪ ይርዳል ሁሉም ነገር የኛ ውድ ቤተሰቦች። አንድ ይህች ችግር ከተፈታች ከዛ በኋላ ሁሉም ነገር ይስተካከላል። ለሁሉም ነገር ጊዜ ያለው። ቻሌንጃችሁ መሃል ደግሞ ሃይሚዬ ለመቅዶኒያ ለማብላት 300 ሺህ አስገቡኝ ብላ ቻሌንጅ ሰጥታለች። ከሊሊ ቢለዩ አመት የማይቆዩ ብሩኬንም አብራችሁ አንድ ላይ ቻሌንጁን አብራችሁ አሳትፏቸው። ምንም ችግር የለውም። ምክንያቱም በባልና ሚስት መሃል ጸብ ያለ ነው። ባይጋቡም ቢጋቡም እንግዲህ እንደ ባልና ሚስት ነው የሚቆጠሩት። ኦልሬዲ 18 ዓመት አልፏቸዋል። ቢጋቡም ባይጋቡም እንደዛ ነው የምንቆጥራቸው። ስለዚህ ይሄ ደግሞ ጸብ ያለ ነው፣ ይታረቃሉ። እናንተ ግን ሚዲያው ላይ ክፍተት መፍጠር የለባችሁም። ፈጣሪ የሚወደው አንድ ማድረግ ነው። እነሱ ቢለያዩ እንኳን እኛ እንደዚህ አይነት ነገር ክፍተት በመካከላቸው መፍጠር የለብንም። ግን ሲጀመር የሰይጣን ጆሮ ይደፈን፣ አይለያዩም ማለት ነው። ሃይሚና ብሩኬ አይለያዩም። ያው ለጊዜው ግርግር ይኖራል። ይሄ ችግር እስኪፈታ ድረስ እዩ ግዴታ ወታ የልጁን አባት ከተናገረ ጨርቅም ከሆነ እንደው ካሜራው ላይ ጉልጉል አድርጋ ካላወጣች በስተቀር ብሩኬ እዚህ ጋር ነፃ ነኝ ማለት አይችልም። ግን በዙሪያው የሚያስጨንቁትን ነገሮች በዚህ መልኩ መገላገል ነው የሚፈልገው። ምክንያቱም እሱ ተጨንቆ በማያውቀው ነገር ሌላ ሰው ደግሞ ሃይሚ እንድትጨነቅበት እሱ ስላላመነችው ተበደልኩኝ ብላ ሁሌ ውስጧ እንዲቆሰል አይፈልግም። ደስተኛ የምትሆንበት ነገር እንድትመርጥ፣ ደስተኛ የምትሆንበት ነገር አንቺን ካስደሰተሽ ብላ ስጠይቀው ቤተሰብ ጋር ሄዶ ያደረገው ነገር እንግዲህ እሷን የሚያስደስታትን ነገር ለመፈለግ ነው ብሩኬ በዚህን ልክ የተጓዘው።
ከዛ ውጪ እሷ ከምትለው ውጪ እሱ ምንም ነገር ማድረግ አይችልም። ምክንያቱም እሷን በምንም በቃ ስለሚተማመንባት ለምንም ነገር እሷን መጫን አይፈልግም። በፍላጎቷ ነው በቃ የሚሆነውንም የማይሆነውንም በቃ የሆነውን ይሆናል ያልሆነውን አይሆንም ይላል ብሩኬ። በተቻለው መጠን መለያየታችን ጥሩ አይደለም ብሏት ለምኗታል። በጣም ለምኗታል። እግር ላይ መውደቅ ምነው ብርቅ አደረገው ምናምን ብላችሁ የምትሳደቡ ሰዎች አላችሁ። ያ ማለት ደግሞ እግር ላይ መውደቁ ሳይሆን እሱ የጸጸተው እንደዛ ወርቆም ለምኖም ይቅርታዋን አለመቀበሏ ነው ያናደደው እንጂ ሌላ ነገር እኮ አይደለም። እግር ላይ የወደቀው እኮ ይቅርታ እንድታረግለት ነው። በቃ ጽፋቱ ገብቶት ነው፣ ጸጽቶት ነው። እሷ ደግሞ ጥላ መሄዷ በጣም ልብ ይሰብራል፣ እውነት ለመናገር ማለት ነው። ነውር ሆኖ አይደለም፣ ተካብዶ አይደለም፣ አካብዶት አይደለም። ይሄንን ቁም ነገር አድርጋችሁት ፎቶ እያደረጋችሁ ስትሳደቡ ታሳፍራላችሁ። በቃ በሁለቱ መካከል ያለ ነገር የሆነ ደካማ ጎናቸውን እያወጣን ለሃይሚም ሆነ ለብሩኬም ሆነ እንዲህ አረገ እንደዚህ ሆነ ወደኋላ እየተመለስን እነሱን የሚያቆስል ነገር ባንናገር በጣም ጥሩ ነው። በተለይ ቲክታከሮች ማለት ነው። እና አንዳንድ ደግሞ ገልቱ አፋችሁ የሆነ ያዟፍ የመሰለ ቀለም የምትቀባ በፊት ሩታን ነበር ጥምድ አድርጋ እኔ ማሳያት ራሱ ታስጠላኛለች። እንደው አንሶላን ጣፊ አልጋን ጣፊ ትመስላለች። ልጁ የብሩኬ ነው። እኔ እኮ ነገ የሆነ ነገር ሲወጣ እውነቱ ሲወጣ አታፍሩም? እንዴ ግን ዛሬ እንደዚህ ስትበጠረቁ እውነቱ ሲወጣ ታፍራላችሁ። ስለዚህ እናንተ ደግሞ ሃይሚና ብሩኬ አድናቂ ተብዮቹ፣ በተለይ የሃይሚ ደጋፊ ተብዬ እውነት ነው እውነትሽ ነው እኮ አስረግዣለሁ ብሏል። አታሽቃብጡ። በቃ ነገም እኮ በእነሱ ቪዲዮ መስራታቸው አይቀርም። እነሱ ታርቀው ሲመጡ ቪዲዮ ትሰራላችሁ አይደል እንዴ? ዝም አትሉም መቼም። በዛን ሰዓትም እየዋሻችሁ ገና ለዶላር ብላችሁ ማይሆን ነገር ስም እየሰጣችሁ ሌላው ሰው ሲሰድባቸው ያንን ነገር ተደግፋችሁ ያንን ስድብ እያብራራችሁ እናንተ ቪዲዮ መስራት የለባችሁም። ሲቀጥል በቤተሰብ በኩል አሁንም ፕሊስ እያቀናበራችሁት ያላችሁት በጣም ነው የሚያስጠላው። በቃ እነሱ እናትና ልጅ ናቸው። ሙሼና ሃይሚ ምንም በመካከላቸው የሚያገናኛቸው ነገር የለም። ሙሼ ኮስታራ ናት። በቃ እንደዚሁ ተፈጥሮዋ ነው። በዛን ሰዓት እሷ ነገሩን እያዳመጠች ስለሆነ ነው እንደዛ ሆና ተጨቃጭቀው አጠገቧ ቁጭ ብለው ፊት ለፊት ተጨቃጭቀው ስለማታቅ ነው፣ አይታ ስለማታቅ ነው። እንግዲህ እንዲህ ሲጨቃጨቁ አይታታቅም። እንደምታዩት ነው። ብሩኬን እንኳን ታፍረዋለች፣ ልጇ ሆኖ እንኳን ታፍረዋለች። ብሩክም እናቱም በጣም ይፈራታል። ስለዚህ በቃ አንዳንዴ እስኪ የሆነ ለመረዳት ሞክሩ። እናንተ ልጅ አይደላችሁ፣ እነሱ ትልቅ ናቸው። እነሱ ለሚዲያ አዲስ ናቸው። እናንተ ደግሞ ለሚዲያ ብዙ ነገር ታውቃላችሁ። እንዲህ አስቦ ነው በአንድ ቀን ስተት የሁሉ ነገር እንደዚህ ማለት በጣም አግባብ አይደለም። እውነት ተንኮለኛ እናንተ ናችሁ፣ የምሬን ስነግራችሁ። ስለዚህ በቃ ከኛ ጥሩ ነገር ይውጣ። መጀመሪያ ጥሩ ነገር ለማምጣት ከኛ ጥሩ ነገር ይውጣ። በቃ እኛ አሁን እኛ ባለንበትና እነሱ ያሉበት እኮ አንድ አይደለም። ስለዚህ ሙሽያ ቪዲዮ አታይም ብያለሁ። አታይም እና ኢንተርኔት የለኝም ብላለች። ካላሳዩት አታይም። እንዴት ታያለች? ይሄን ነገር ደግሞ ደብቀው ነው ሲሰሩ የነበረው ከሙሽዬ። ስለዚህ ብታቅም ባታቅም እዛ ቦታ ላይ እሷ ልትወቀስ አይገባም። ጋሽዬ ምንም ቢሆን ምን ከና ብርሽ ጋራ ብዙ ነገር ሰርቷል፣ ብዙ ነገር ተጉዟል፣ ከብዙ ሰዎች ጋር ተገናኝቷል፣ ከብዙ ልጆች ጋር ሰርቷል አብሮ። ሙሽዬ የት ነው ሰርታ የምታውቀው? ሀብቴ ጋር ነው። ሀብቴ ጋር እዛው ቤቷ እኛኑ ሰላም ትላለች። ያው ምርቃት ትንሽ ትናገራለች። ከዛ ውጭ በቃ በእኔ የጎደለውን ፈጣሪ ሙላው ነው የምትለው። ስለዚህ አሁንም ቢሆን ጥላቻችሁን በልክ አድርጉት። ቤተሰብ ጋር አትሂዱ። በቃ ብሩክና ሃይሚ ይበቁናል። እነሱንም በጥሩ ነገር በቃ አሁን በጀመራችሁት በቻሌንጅ በዛ በቻሌንጅ እንዳዘጋጃችሁት ቻሌንጁ ላይም አትለያዋቸው። በቃ ሃይሚንም ከጎን ብሩኬንም ከጎን እያረጋችሁ ጉዟችሁን ወደፊት ብትቀጥሉ በጣም የተሻለ ነው የሚመስለኝ። ምክንያቱም ይሄ እንኳን አይደለም ቀርቶ እንዲህ በጓደኝነት በትዳር ላይ እንኳን ጸብ አይቀርም። ስለዚህ እናንተ እየለያያችሁ እንደዛ ባታረጉ ክፍተት ባትፈጥሩ በጣም የተሻለ ነው። እንዲሁም ደግሞ የመቄዶንያ ቲክታክ ፎሎ አድርጉ የምትለው ልጅ ደግሞ ብሩኬንም አንድ ላይ ብትናገር ሰምቻለሁ። እየተናገርክ ግን ሞር ደግሞ ፎከስ እያደረግ ያለው የሃይሚ ላይ ነው። ችግር የለውም የሃይሚ ላይ ፎከስ ብታደርግም ግን አንድ ላይ ይሁኑ አይለያዩ በሚለው ነው። ምክንያቱም ከሌሊ ቢለዩ አመት የማይቆዩ የሚባል ነገር አለ እና ያንን አስቤ ነው። የኛ ወድ ቤተሰቦች እንግዲህ እስካሁን ከመጡ ይሄን ቪዲዮ ሰራው አልመጡም። የኛ ቤተሰቦች እናመሰግናለን። ባይ ጥሩ ነገር ያሰማል። ጓደኝነታችሁን እባካችሁ እንደው ከፖስት የዘለለ ከፎቶ የዘለለ አድርጉት። እሺ መዋደድ፣ መነፋፈቅ፣ መተማመን፣ እንደራስ መተያየት፣ አንዳችሁ ለአንዳችሁ ጭንቀት መጨነቅ፣ ለአንዳችሁ ደስታ መደሰት አድርጉት። እንኳን ሰው
ራሳችሁ እንኳን የምትቀኑበት ጓደኝነት የለም። የእውነት አድርጉት። ካልሆነ ግን ተውት ጭራሽ። የእውነት የማታምኑት ሰው ጎን ቁጭ ብላችሁ መተንፈስና መናገር እየፈለጋችሁ ከመታፈን ያ ጓደኝነት ቢቀርባችሁ ነው የሚሻለው። ለኔ እንደዛ ነው። በእናንተ ደስታ የማይደሰት የእናንተ ሀዘን ደግሞ የማይገባው የእናንተ ስሜት ለሱ ተቃራኒ የሚሆንበት ሰው ጋር እያስመሰላችሁ ከመቆየት ቢቀርባችሁ ከፖስት የዘለለ ምንም ነገር የለውም። አመግቤነው ምን ማስላለብን